የብቸኝነት ክፋት የሚገባን ሰው ያጣለት ነው። ሰው አብሮን እያለ ግን ትርጉሙ አይገባን። እኔ ምን ያደርግልኛል? እኔ ብቻዬን መኖር እኮ የምችል ሰው ነኝ ይላል ሰው። ኧረ በፍጹም አይደለም። እንኳን እኛ ይቅርና እግዚአብሔር እንደምሰሶ በልቡ የቆመለት ጳውሎስም ሰው ይናፍቀው ነበር። ሰው አያስፈልገኝም አይባልም። ሰውም አይናቅም፣ ነውር ነው። ሰው አይናቅም። ብቸኝነት ለሰው የተፈቀደለት አይደለም። ስለዚህ ሰው ህብረታዊ ፍጡር ነው፣ አይሆንለትም። የሰው መኖሩ ኮቴው ራሱ ይናፍቃል። አንዳንድ ጊዜ በሌላ ቀን ማስቻውቃለሁ አውሎ ነፋስ በቃ ኃይለኛ ዝናብና መብረቅ የቀላቀለ ዝናብ ባደረ ቀን ማለዳ ሰው መስማት ይናፍቃል። ደህና አደራችሁ ደህና ዋላችሁ ሲል የሰው ድምፁ ይናፍቃል። ሰው በጣም ትልቅ ውድ ስጦታ ነው። ሰው መቼ እንደሚጠቅም አይታወቅም። እኔ ተመስገን በቃ ማንም አያስፈልገኝ እኔ ብቻዬን በቃ ለራሴ በቃለሁ አይባልም ፈጽሞ። እንዲሁም ጥሩ የገጠር አባቶች ሲጸልዩ እነሱ መቼም እውነቴ ነው እንዲሁ ከኛ ምጽድቅ የነሱ የልብ ጽድቅ ይሻላል እና የሰው መውደዱን የቀና መንገዱን ሰጠኝ ይላሉ። እውነታቸውን እኮ ነው። ስለዚህ ሰውን እንደሚያስፈልገን ማመን መጠቀሚያ አናደርገውም እንጂ ያለ ሰው ግን መኖር አንችልም። ሰው ያስፈልገን እና ለሰው ትልቅ ክብር እንዲኖረን